ታሪኩ የሚጀምረው በህንድ ኮታ ከተማ ሲሆን ሰኒ የተባለ ሰው ኢላማውን ለማግኘት በህዝብ መካከል በመዝናኛ ፓርክ ውስጥ ሲንሸራሸር ይታያል። ከሩቅ ሆኖ ላቲካ የተባለች ወጣት ሴት ከፍቅረኛዋ ሞንቲ ጋር በከፍተኛ ሁኔታ ስትከራከር ካየ በኋላ በድንገት ጥላው ስትሄድ ይመለከታል። ሰኒ ኢላማውን ይለይና አስቂኝ ጭምብል ያደርጋል። ሆነ ብሎ ከሞንቲ ጋር ይጋጫል። በዚህ መሃል ስልኩን በብልሃት ይሰርቃል። ስልኩን በእጁ ይዞ ወደ መኪና ማቆሚያው ያመራል እና ያለምንም ጥረት ወደ አንድ መኪና ሰብሮ ይገባል። ወደ ላቲካ እየነዳ ሳለ ሰኒ የሞንቲን ስልክ በመጠቀም ይደውልላታል። እናም በሐሰት ሞንቲ አደጋ እንደደረሰበትና ስልኩን በሱ ዘንድ እንደተወው ይነግራታል። ላቲካ መጀመሪያ ላይ ብትጠራጠርም የሰኒ አሳማኝ አነጋገር ቀስ በቀስ ያሸንፋታል። እናም እሱን ለመገናኘት ትስማማለች። ከጎኗ መኪናውን አቁሞ ሞንቲ በጭነት መኪና ከጀርባ እንደተመታና በደረሰበት ከባድ አደጋ የራስ ቅል ጉዳት ወደ ሆስፒታል መወሰዱን ያብራራላታል። ይህንንም ስትሰማ ላቲካ በግልጽ ትረበሻለች። እናም በከፍተኛ ሁኔታ ትደነግጣለች። ሰኒ ወደ ሆስፒታል ሊወስዳት እንደሚችል ያቀርብላታል። ከጥቂት ማግማማት በኋላ ወደ መኪናው ትገባለች። በጥቂት ደቂቃዎች ውስጥ ሰኒ ወደ ሌላ የተለየ መንገድ ሲታጠፍ እሷ መጠራጠር ትጀምራለች እና ወዲያውኑ መኪናውን እንዳያቆም ትጠይቀዋለች። ሰኒ በድንገት የመኪናውን ፍጥነት ሲጨምር ላቲካ የሆነ በጣም መጥፎ ነገር እንዳለ ትረዳለች። ለማምለጥም ትሞክራለች። እንዲያውም ለመዝለል በሩን ትከፍታለች። ነገር ግን ሰኒ ጎትቶ ወደ ውስጥ ይመልሳታል። ልክ እንደ ልማድ ያለው አዳኝ በክሎሮፎርም ራሷን እንድትስት ያደርጋታል። ከጥቂት ቆይታ በኋላ ጩኸቷ ለብዙ ኪሎሜትሮችና ሰዓታት ወደሚያስተጋባበት ራቅ ያለ መኖሪያ ቤት ይወስዳታል። ምሽት ሲቃረብ ፖሊሶችና ሚዲያ ምርመራ ለማካሄድ በወንጀሉ ስፍራ ይሰበሰባሉ። ከጥቂት ቆይታ በኋላ በብልሃቷና ወንጀል የመፍታት ችሎታዋ የምትታወቀው ፈርጣማዋ ከፍተኛ መኮንን ሺቫኒ ሮይ ወደ ስፍራው ትመጣለች። በጋዜጠኞች ብዛት ተበሳጭታ ሰንጥቃቸው በማለፍ ይፋዊ መግለጫ እንዲጠብቁ ታዛቸዋለች። የበታች ሰራተኛዋ ሚዲያው የተጠራው በመኮንን ሸኳዋት ትዕዛዝ መሆኑን ሲነግራት ሺቫኒ ሸኳዋትን በሚስጥራዊ የወንጀል ስፍራ ጋዜጠኞችን ስላመጣ በብርቱ ትገስጸዋለች። ከዚያም ፍንጮችን መመርመር ትጀምራለች እና ነፍሰ ገዳዩ ወንጀሉን በትክክል እንዴት እንደፈጸመ በሙያዊ ብቃት ታብራራለች። በዚህ መሃል ሸኳዋት መምሪያው በሁሉም ጉዳዮች ላይ ከሱ ይልቅ እሷን ስለሚመርጥ በሺቫኒ ይቀናባታል። በወንጀል ስፍራው ላይ ድራማ ታበዛለች በማለትም ይተቻታል። ነፍሰ ገዳዩን አስሬያለሁ ብሎ ስለሚያምን ጊዜዋን እያጠፋች እንደሆነ ያስባል። እሱ የጠረጠረው ደግሞ የላቲካ ፍቅረኛን ነበር። ሺቫኒ የላቲካን የተጎዳና በደም የተለወሰ አካል ስትመረምር ነፍሰ ገዳዩ ሰለባዋን ለማጥቃት ሹል ዘንግ ያለው ቀበቶ የተጠቀመ አጭርና ግራኝ ሰው ሳይሆን እንደማይቀር ትደመድማለች። ሸኳዋት ግን የላቲካ ፍቅረኛ ሞንቲ ነፍሰ ገዳዩ መሆን አለበት ብሎ ይከራከራል። ሆኖም ሺቫኒ ሁሉም ማስረጃዎች አጥቂው ግራኝ መሆኑን በግልጽ ሲያሳይ፣ ሞንቲ ግን ግራኝ ያለመሆኑን ትጠቅሳለች። ከዚያም ሸኳዋት እንደ ላቲካ ያሉ ልጃገረዶች የሞራል ዝቅጠት አለባቸው፣ አጭር ልብስ ይለብሳሉና ብዙ ፍቅረኞች አሏቸው በማለት ይተቻል። ይህንን ግልጽ የሴቶች ጥላቻ ስትሰማ ሺቫኒ በቁጣ አፉን ታስይዘዋለች። የሰለባዋን ስብዕና ከመገምገም ይልቅ በወንጀሉ ስፍራ ምርመራ ላይ እንዲያተኩር ትመክረዋለች። ብዙም ሳይቆይ የላቲካ የሬሳ ምርመራ ይደርሳል። ሺቫኒም ማብራሪያ ለመጠየቅ ወደ ፎረንሲክ ዶክተሩ ትቀርባለች። ዶክተሩ ላቲካ በሹል ቀበቶ ምክንያት ለከፋ ጉዳት መዳረጓንና ነፍሰ ገዳዩ ከመግደሉ በፊት ያለ እረፍት እንደደበደባት ይገልጻል። ይህም
ቁጣውን በሰለባዋ ላይ የገለጸ ከፍተኛ የአእምሮ መታወክ ያለበት ወንጀለኛ መሆኑን ያሳያል። በተጨማሪም ዶክተሩ አጥቂው ወሲባዊ ጥቃት እንደፈጸመባትና በሰውነቷ ላይ ከባድ የንክሻ ቁስሎች እንዳደረሰ ያብራራል። ጨርቁ ሲነሳ ሺቫኒ ነፍሰ ገዳዩ የላቲካን ጉንጭ ቆርጦ እንደነከሰው ትረዳለች። የበታች መኮንኗ እይታውን መቋቋም አቅቶት ዞር ብሎ ሲተፋ፣ የሺቫኒ አይኖች ግን በእንባ ይሞላሉ። በጭካኔው መጠን በግልጽ ተረብሻለች። ዶክተሩ እንኳን ተረብሾ ነፍሰ ገዳዩን እንድትይዘውና ከማሰብ በላይ የሆነ ቅጣት እንዲቀበል እንድታደርግ ሺቫንን ያሳስባታል። ከዚያም በኋላ የሺቫኒ የበላይ ኃላፊ ወራዳውን በፍጥነት እንድትይዘው ያዛታል። ጉዳዩ በመላው አገሪቱ ትኩረት እየሳበ በመሆኑ የራሷን ቡድን ለማቋቋም ፍቃድ ትጠይቃለች። ኃላፊው ስራውን ለሽኳት ሲሰጠው ቡድኑ በሷ ምርጫ መሰረት መዋቀር እንዳለበት በጽኑ ታሳምነዋለች። ሺቫኒ ለላቲካ ቅርብ የሆኑትን በመጠየቅ ምርመራውን ትጀምራለች። ላቲካ ግልጽ ሰው እንደነበረችና ከኮሌጅ በኋላ በየቀኑ በአባቷ የመድኃኒት መሸጫ ቤት ትረዳ እንደነበረ ትረዳለች። ወላጆቿ የሞተችውን ልጃቸውን እያሰቡ በሺቫኒ ፊት በተስፋ መቁረጥ ስሜት ያለቅሳሉ። ሰኒ ፓንዳጂ ከተባለ ፖለቲከኛ ጋር ይገናኛል። ፖለቲከኞች የሚፈልጉትን ሰው ለማስወገድ ሰኒን እንደሚጠቀሙበት ካወቀ በኋላ ከሌላ ከተማ አስጠርቶታል። የፓንዳጂ ረዳት ለሰኒ የሚቀጥለውን ኢላማውን ማለትም ካማል የተባለ ጋዜጠኛ ፎቶ ይሰጠዋል። የካማል ሞትም እንደ አደጋ መምሰል እንዳለበት ያዘዋል። የፓንዳጂ ሰዎች በሰኒ ችሎታ ይጠራጠራሉ። ሆኖም የሰኒ አይኖች ሺቫኒ ጋዜጣዊ መግለጫ በምትሰጥበት ቴሌቪዥን ላይ ያርፋል። ሺቫኒ ወራዳውን ተጠርጣሪ በአንገቱ ጎትታ እንደምታመጣውና በገዛ እጇ እንደምትደበደበው በድፍረት ስትናገር እይታው በቁጣ ይሞላል። የላቲካ ጉዳይ እየተጫወተባት መሆኑን የተረዳችው ሺቫኒ እሱን ለማግኘት ትቸኩላለች። ነገር ግን መልእክቱን ያደረሰው ማንም አላየውም። ጥቂት ራቅ ብሎ በአንድ ሻይ ቤት ሰኒ ተቀምጦ እየበላ እያንዳንዱን እንቅስቃሴዋን በቅርብ ይከታተላል። በኋላም በተጨናነቀ መንገድ ላይ ትራፊክ ስታስተካክል የትራፊክ ሕግ የጣሰ ፖለቲከኛ ስትገስጽና ፓርክ ውስጥ ሴቶችን ሲተነኩሱ የነበሩ ወጣቶችን ስታስር ከተማውን እያቋረጠ ይከታተላታል። የተዛባ አስተሳሰቡን በመግለጽ ሰኒ አንዲት ሴት ሁል ጊዜ ከወንድ በታች መሆን አለባት፣ ፈጽሞ ከሱ መቅደም የለባትምና ትዕዛዙን ብቻ መፈጸም አለባት ይላል። ከዚያም ሺቫንን እስከ ቤቷ ተከትሎ ሰራተኛ በመምሰል ወደ ውስጥ ይሾልካል። አጋጣሚውን በመጠቀም ወደ መኝታ ቤቷ ገብቶ አልጋዋ ላይ ይጋደማል። ሺቫኒ ወደ ቤት ስትመለስ መስታወቷ በፕላስቲክ ተቀብቶ ሳሪዋና ጫማዎቿ ጠፍቶ ታገኛለች። በዚህ መሃል ሰኒ የፖሊስ ጣቢያውን እየተከታተለ ሳለ የፓንዲቺ ረዳት እንደገና ይቀርባል። ከጥቂት ጊዜ በኋላ ፓንዲቺ ደውሎ መኮንኗን መከታተል እንዲያቆምና በስራው ላይ እንዲያተኩር ያዘዋል። ይህም ሰኒ እያንዳንዱ እንቅስቃሴ ክትትል እየተደረገበት መሆኑን እንዲረዳ ያደርገዋል። በኃያሉ ፖለቲከኛ ከመደንገጥ ይልቅ ሰኒ መኪና እንዲያዘጋጅና ስራው እስከ ምሽት እንዲጠናቀቅ እንዲጠብቅ ለፓንዲቺ በድፍረት ይነግረዋል። ረዳቱንም ያንጓጥጠዋል። ከጥሪ በኋላ ሰኒ ፕራቪን የተባለ ሻይ አቅራቢ ልጅ ጠርቶ አብሮት እንዲሰራ ከፍተኛ ገንዘብ ያቀርብለታል። ልጁም ሳያወላውል ይስማማል። ብዙም ሳይቆይ ሰኒ የሺቫንን የተሰረቀ ሳሪ ለብሶ በሴት ልብስ ተመስሎ ካማልን ለመገናኘት ይሄዳል። ካማል ፊት ራሱን የሳተ ይመስላል። ካማልም ውሃ ሊሰጠው ወደ ቤቱ ይወስደዋል። በዚህ ጊዜ ሻይ አቅራቢው ልጁ የካማልን ሚስት አባን ያታላታል። በካማል ቤት ሰኒ በድንገት ዘሎ ይዘውና አሸንፎ በፍጥነት ያስረዋል። ካማል ለሚስቱ ለአባ ደውሎ ዛቻ እየደረሰበት መሆኑንና
የፕራቪን ትዕዛዝ መከታተል እንዳለባት እንዲነግራት ያስገድደዋል። በሰኒ ትዕዛዝ ካማል ሚስቱን አባን ሌላ ወንድ ጋር ስለደረሰባት ከገደላት በኋላ የራሱን ሕይወት እያጠፋ መሆኑን የሚገልጽ ቪዲዮ ኑዛዜ ይቀርጻል። በዚህ መሃል ፕራቪን አባን ራቅ ባለ ቦታ ወደ ቆመ መኪና ይወስዳታል። እሷ ሳታውቅ ፕራቪን የመኪናውን ማስነሻ ቁልፍ ሲጫን መኪናው ይፈነዳል። በዚህ ቅጽበት ሰኒ ካማልን አንቆ በቦታው ይገለዋል። ብዙም ሳይቆይ ፖሊሶች የካማልን ተንጠልጣይ አስክሬን ከተቀረጸው ኑዛዜ ጋር ያገኛሉ። ሺቫኒ የወንጀሉ ስፍራ ስትደርስ ካማል በሷ ቁም ሳጥን ውስጥ በተሰረቀው ሳሪ ተንጠልጥሎ በማየቷ ወዲያውኑ መገደሉን ትናገራለች። ከዚያ በኋላ በፖሊስ ጣቢያ ሺቫኒ ለቡድኗ ስለ ገዳዩ ማብራሪያ ትሰጣለች እና የላቲካንና የካማል ገዳዮች አንድ ላይ ታገኛቸዋለች። በዚያው ቅጽበት ሰኒ ፕራቪንን የተካ አዲስ ሻይ አቅራቢ በመምሰል ወደ ክፍሉ ይገባል። ዲዳም መስሎ ስለሚቀርብ ሺቫኒ በምልክት ቋንቋ እንድታናግረው ያደርጋታል። ሸክዋት ሺቫንን ሲተቻትና በሷ ላይ መጥፎ ቃላትን ሲናገር ይሰማል። ሺቫኒ ፍንጭ ለማግኘት የላቲካ መገደያ ስፍራና የአባ መኪና ፍንዳታ ቦታን እንደገና ትጎበኛለች። የመኪናው ፍንዳታ የደረሰበት መንገድ በድሆች መንደሮች የተከበበ በመሆኑ ነዋሪዎቹን ትጠይቃለች። ነገር ግን ምንም አዲስ መረጃ አታገኝም። መኪናዋን ልታስነሳ ስትል ለሃና የተባለ ልጅ ወደ እርሷ ይቀርባል። ከመኪናው ፍንዳታ አንድ ቀደም ብሎ አንድ ልጅ መኪናውን በዚያ ቦታ ሲያቆም ማየቱን ይነግራታል። ሺቫኒ ወዲያኑ የስዕል ባለሙያ ወደ ጣቢያ ትጠራለች እና ከሌላ መኮንን ጋር ስለ መረጃው መወያየት ትጀምራለች። በዚያ ሰዓት ሰኒ በሺቫኒ ክፍል ውስጥ በሚገኝ መደርደሪያ ጀርባ ተደብቆ ሁሉንም ነገር ይሰማል። በድንጋጤ የያዘውን ሲኒ ይጥላል። ሌላ ፖሊስ ወደ ውስጥ እንደላከው መኮንኖቹን በፍጥነት አሳምኖ በሺቫኒ ትዕዛዝ ለለሃና ለአባቱ ሻይ ለማምጣት ይወጣል። ሺቫኒ ገዳዩ በዚህ ቦታ ኢንሃለር ሳይጥል እንዳልቀረ ትገልጻለች። ይህም በለሃና የተገኘ ዕቃ ነበር። የስዕል ባለሙያ ይመጣል። ለሃናም ዝርዝር መረጃዎችን ለመስጠት አብሮት ይቀመጣል። በዚህ መሃል ሰኒ በለሃና ወተት ውስጥ በድብቅ መድኃኒት ይቀላቅላል እና ሌላ ሻይ አቅራቢ ልጅ ለሁሉም ሻይና ወተት እንዲያቀርብ ወደ ውስጥ ይልካል። ስዕሉ ከመጀመሩ በፊት ለሃና ወተቱን ይጠጣል። ወዲያውንም ሆዱን ያመዋል። ከአንድ መኮንን ጋር ወደ ሽንት ቤት ይቸኩላል። ነገር ግን ሰኒ ቀድሞኑ ውስጥ እየጠበቀ ነበር። ሰኒ በድንገት ዘሎ ይዘውና ያንቀዋል። ብዙ ጊዜ አልፎ ለሃና ሳይወጣ ሲቀር መኮንኑ ተጠራጥሮ በሩን መደብደብ ይጀምራል። ሰኒ በፍጥነት የለሃናን አስክሬን በጆንያ ውስጥ ይከተዋል። መስታወቱንም ሰብሮ ይከፍታል እና መኮንኑ ወደ ሽንት ቤት ሲገባ እሱ በመስኮት ይዘላል። ሰኒ ጆንያውን በህንፃው መሳሪያ ክፍል ላይ ጥሎ ይጠፋል። መኮንኑ ወደ ውጪ ብሮጥም ሰኒ ቀድሞኑ ማምለጡን ይረዳል። መኮንኑ ሌሎች ለማስጠንቀቅ ሲሮጥ ሰኒ በዝምታ ከተደበቀበት ይወጣል። ሺቫኒ ወደ ቦታው ስትደርስ ሰኒ ሻይ ቤቱ ተመልሶ ቡድኗን ለፈጸሙት ትልቅ ስህተት ስትገሰጽ በረጋ መንፈስ ይመለከታል። መኮንኖቹ ለሃናን ለመፈለግ ቢሮጡም አስክሬኑን በጥቂት ሜትሮች ርቀት ላይ ያገኙታል። በዚያው ምሽት ሰኒ ጆንያውን ወስዶ አስክሬኑ በባቡር ሐዲድ አቅራቢያ ለመጣል ይሄዳል። በአንድ ካፌ ተቀምጦ ሰኒ ለሸክዋት ይደውላል። የሺቫንን ዋና ምስክር በፖሊስ ቁጥጥር ስር እያለ መገደሉን በመጥቀስ ስለ ለሃና አስክሬን መገኛ ይነግረዋል። ከዚያም ሸክዋት ሁኔታውን ተጠቅሞ ዜናውን ለማሰራጨት የሺቫንን ስም እንዲያጠፋ ያነሳሳዋል። ከጥሪ በኋላ በአቅራቢያው ያለችን ሴት በድብቅ መቅረጽ ይጀምራል። ነገር ግን ወዲያኑ እጅ ከፍንጅ ይያዛል። ሴትየዋ ወዲያውኑ ስትጋፈጠውና በሁሉም ፊት በጥፊ ትመታዋለች። ይህም በጣም እንዲዋረድ ያደርገዋል። በዚህን ጊዜ ሸክዋት ወደ ጋዜጠኞች በመሄድ የለሃናን ሞት
ዜና ያሰራጫል። አንድ ወጣት ምስክር በፖሊስ ጥበቃ ስር እያለ መሞቱ እንደ ሰደድ እሳት ይሰራጫል። ተጠያቂነቱም ወዲያውኑ በሺቫኒ ላይ ይወድቃል። የላሃናን አስክሬን ለመመርመር ጣቢያ ስትደርስ ጋዜጠኞች በክስ ያጣብቧታል። ከጥቂት ቆይታ በኋላ በልጃቸው ሞት የሚላቀሱት የላሃና ወላጆች ታገኛለች። ይህም እጅግ ያሳዝነዋል። ብዙም ሳይቆይ ሺቫኒ ወደ የበላዩ ኃላፊ ቤት ትጠራለች። እሱም በሚዲያው ግርግር ምክንያት ዝውውር እንደተደረገባት ይነግራታል። ወደ ጣቢያውም ስትመለስ ሌላ መኮንን ሳይመጣ በ2 ቀናት ውስጥ ገዳዩን እንደምትይዝ ለቡድኗ በቁርጠኝነት ትናገራለች። ቡድኗ ገዳዩን በፍጥነት ለማደን ቃል በመግባት ከጎኗ ይቆማሉ። ሺቫኒ መጀመሪያ አንድ መኮንን ለሰኒ ኢንሃለር የሸጠውን ሱቅ እንዲያገኝ ትመድባለች። በመቀጠልም ትኩረቷን ወደ ካማል ግድያ ታደርጋለች። በዚህ መሃል ሰኒ በጥፊ የመታችውን ሴት በቅርብ እየተከታተለ ነው። በጣቢያ አንድ መኮንን ካማል ብዙ ጠላቶች ያሉት ግልጽ ጋዜጠኛ እንደነበረ ይጠቅሳል። ነገር ግን ሺቫኒ የሆነ ቦታ ያለ መረጃ ሰጪ ስለ ጉዳዩ የሚያውቁ ነገር መኖር አለበት ብላ ታምናለች። ጊዜው እያለቀ ስለሆነ የሥራ ባልደረቦቿ 18 ዓመታትን በፖሊስነት ያገለገለውንና ጠንካራ የመረጃ አውታር ያለውን ሸክዋትን እንደማታከብር ይመክሯታል። ኩራቷን ወደ ጎን በመተው ሺቫኒ ወደ ሸክዋት ትቀርባለች እና ያለ እርሱ እርዳታ ገዳዩን መያዝ እንደማትችል ትናገራለች። ጉዳዩ ከተፈታ እሱም ሽልማት እንደሚያገኝ ታረጋግጥለታለች። በዚህም ሸክዋት እንዲተባበር ታደርጋለች። እሱም ጌጣጌጥ ሰሪ ከሆነው መረጃ ሰጪ ጋር ያገናኛታል። በዚያም ምሽት ሺቫኒና መኮንኗ ከመረጃ ሰጪው ጋር ይገናኛሉ። ነገር ግን ያለ ግል ጥቅም ምንም ነገር ለመናገር ፈቃደኛ አይሆንም። ሺቫኒ የእሷ 1 ሚሊዮን ሩፒ የሚያወጣ ጭነት በወረቀት መጓደል ምክንያት በጉምሩክ መያዟን ታውቃለች። ስልጣኗን በመጠቀም ጭነቱ በፍጥነት እንዲለቀቅ ለሚመለከተው አካል ትደውላለች። በጥቂት ደቂቃዎች ውስጥ መረጃ ሰጪው ጭነቱ መለቀቁን የሚያረጋግጥ ምልክት ይደርሰዋል። በመጨረሻም መረጃ ሰጪው ይናገራል። ሺቫኒም ከካማል ሞት በስተጀርባ ያለው ዋና መሪ ቤንዋል የተባለ ፖለቲከኛ መሆኑንና የቤንዋል ቀኝ እጅ የሆነው ኩኖይርን ማግኘት እንዳለባት ትረዳለች። ብዙም ሳይቆይ የሺቫኒ ሰዎች ኩኖይርን ከቤቱ ውጪ ይዘውት ወደ ፖሊስ ጣቢያ ይጎትቱታል። በከባድ ምርመራ ተገልብጦ ተንጠልጥሎ በዱላ ተደብድቦና ውሃ ውስጥ ተነክሮ በመጨረሻም ሚስጥሩን ያወጣል። የገዳዩ ስም ሰኒ መሆኑን ይናገራል። ኩኖይር የሰኒን መገኛ ይናገራል። ፖሊሶች ጊዜያዊ መኖሪያ የሆነውን የህንፃ ግንባታ ቦታ ወዲያውኑ ይወራሉ። ህንፃውን ሰብሮ ገብተው ሁሉንም አቅጣጫ ቢፈትሹም የሱን ፍንጭ አያገኙም። ይልቁንም የሚያስደነግጥ ትዕይንት ይገጥማቸዋል። ግድግዳዎቹ ላይ እንግዳ ጥቅሶች ተጽፈዋል እና በቦታው ላይ አስፈሪ ንድፎች ይታያሉ። ሺቫኒ ወደ ውስጥ ጠለቅ ብላ ስትገባ ያቺን በጥፊ የመታችውን ሴት በከፋ ሁኔታ ተደብድባ ቆስላና ለሞት ተቃርባ ታገኛታለች። በዚህ መሃል ሰኒ ከፓንዲቺ መረጃ ደርሶት በትክክለኛ ሰዓት ያመልጣል። ፓንዲቺም ከተማዋን ለጥቂት ቀናት ለቆ እንዲወጣ ይመክረዋል። ፖሊሶች ልጃገረዷን ወደ ሆስፒታል ሲወስዱ ሺቫኒ መኮንኗን ገዳዩን ኢንሃለሩን የገዛው ከፖለቲካ አባት ሱቅ መሆኑን ትረዳለች። ሺቫኒ ወደ ጣቢያ ስትሄድ በአቅራቢያው ያለ ለማኝ ለሰኒ የሷን መገኛ ይነግረዋል። ሌላ ተንኮለኛ እቅድ ለማውጣት ሆነ ብሎ ራሱን ከግድግዳ ጋር በመምታት ያቆስላል። የሺቫኒ መኪና ሲቃረብ መንገድ ላይ ይወድቃል። ሁኔታውን ስታይ ፍሬን ይዛ በፍጥነት ወደ መኪናው እንዲገባ ትረዳዋለች። መንዳት ስትጀምር ሺቫኒ እንዳያንቀላፋ ትጠይቀዋለች። በዝምታ ሰኒ ቀበቶውን አውጥቶ በአንገቷ ላይ ይጠመጥመዋል። ነገር ግን ሺቫኒ በፍጥነት ምላሽ በመስጠት ጥቃቱን በብቃት ታቆማለች። ምንም የማይመስለው ሻይ አቅራቢ ልጅ ገዳዩ ሰኒ መሆኑን ትረዳለች። እሱ ሊያንቃት ሲሞክር
መኪናውን በከፍተኛ ሁኔታ ታዞራለች። ሺቫኒ ከጭነት መኪና ጋር ላለመጋጨት ስትሞክር የሰኒ ራስ በመኪናው መስታወት ይጋጫል። ፍሬኑ በኃይል ስትረግጠው ሰኒ ወደፊት ይወረወራል። በፍጥነት ከመኪናው ጎትታ በማውጣት ያለ ርህራሄ ትደበድበዋለች። የሱ መለያ የሆነው ቀበቶ ባየችበት ቅጽበት እውነተኛ ማንነቱን እንዳወቀች ትነግረዋለች። በከፍተኛ ሁኔታ ካረገጠችው በኋላ ሺቫኒ ለሥራ ባልደረቦቿ ለመደወል ትሞክራለች። ነገር ግን ሰኒ በድንገት ሺቫኒን ጭኗ ላይ በብረት ይወጋታል። ይህም ጊዜያዊ ብልጫ ይሰጠዋል። እሱም ያመልጣል። ሺቫኒ ብረቱን ከቁስሏ ላይ ስትነቅል እየተንገዳገደች እሱን ለመከታተል ትታገላለች። ድልድዩን አቋርጣ ታሳድደዋለች። ነገር ግን ሰኒ ወደ ውሃ ውስጥ ይዘላል። ሺቫኒ ሳታወላውል ተከትለው ትገባለች እና ውሃ ውስጥ ትይዘዋለች። በከፍተኛ ሁኔታ ይታገላሉ። ነገር ግን ሺቫኒ ባላት ስልጠናና ልምድ የበላይነቱን ትይዛለች። ሰኒ በተስፋ መቁረጥ ስሜት ጭኗን በመጫን እጇን እንድታታልል ያደርጋል እና በዓይኗ ፊት ያመልጣል። በሚቀጥለው ቀን ጠዋት ሺቫኒ ለጭኗ ሕክምና ሲደረግላት መኮንኖቿ ሰኒ በአንድ አሳ አጥማጅ እንደተረዳና ነገር ግን ራሱን ካወቀ በኋላ ከቤት ማምለጡን ይነግሯታል። ከላቲካ ሞት በፊት የተቀረጸ ቪዲዮ ያሳያታል። ቪዲዮው ሰኒ ላቲካን በመተንኮሱ አውቶቡስ ውስጥ ሲደበደብ ያሳያል። ሺቫኒ ገዳዩን ለማግኘት እንዲረዳ ቪዲዮውን እንዲሰራጭ ትዕዛዝ ትሰጣለች። ብዙም ሳይቆይ የሰኒ ቪዲዮ በከተማው ሁሉ ይሰራጫል። ሺቫኒም ህዝቡ የላቲካን ገዳይ እንዲያደን ጥሪ ታስተላልፋለች። በዚህ መሃል ሰኒ በቡርቃ ተሸፍኖ በሴት ተመስሎ የሚኖርበትን ቦታ ያገኛል። በተጨማሪም ፓንዲቺ ትምህርት ቤት ልጃገረዶችን ከሚያጠቃው ሰው ጋር እንደማይሰራ ይናገራል እና ሰኒ እንደገና ለመገናኘት ከሞከረ ከባድ እርምጃ እንደሚወሰድበት ያስጠነቅቀዋል። ሰኒ ሳይበገር ለደረሰበት ስድብ ለመቀበል ወዲያውኑ ተንኮለኛ እቅድ ማውጣት ይጀምራል። የፓንዲቺ የልጅ ልጅ አድብቶ ስልኩን ከተጨናነቀ መንገድ ላይ ይሰርቃል። ወዲያውኑ ስልኩን በመጠቀም ለፓንዲቺ የልጅ ልጅ ለፕሪያንካ ይደውላል። ወንድሟ ከባድ አደጋ እንደደረሰበት ይዋሻል። በመደንገጥ ያለችበትን ቦታ ትነግረዋለች። እዚያ ሲደርስ ስልኩን በብልሃት ይመልስላታል። እናም በመኪና ሊወስዳት እንደሚችል ይነግራታል። ከአንድ ሰዓት በኋላ ፓንዲቺ ልጁ ቦምብ ተጠምዶ የሚያሳይ የሚያስደነግጥ ፎቶ ይደርሰዋል። ሰኒ በአቅራቢያው ካለ በረንዳ ሆኖ ይመለከታል። ፓንዲቺም ደውሎ ፕሪያንካ በቅርቡ እንደምትሞት ይዝታል። ፓንዲቺ የልጅ ልጁን እንዲተዋት ይማጸነዋል። ነገር ግን ሰኒ ለፕሪያንካ ደህንነት ምትክ ሺቫኒ ስላዋረደችው በይፋ ይቅርታ እንድትጠይቅ ይጠይቃል። ብዙም ሳይቆይ ሸክዋት ሺቫኒ እንድትስማማ እንደሚያደርጋት ለፓንዲቺ በስልክ ያረጋግጥለታል። ሆኖም ሺቫኒ ይቅርታ ብትጠይቅም እንኳን ሰኒ ፕሪያንካን ከመጉዳት እንደማይመለስ ስለምታውቅ የማይረባ ጥያቄውን ውድቅ ታደርጋለች። ይልቁንም የክትትል ካሜራዎችን በመጠቀም ሰኒን በመከታተል ላይ ታተኩራለች። ቡድኗ የእያንዳንዱን እንቅስቃሴ በጥንቃቄ በመመርመር በመጨረሻም በአንድ የኢንዱስትሪ ቦታ ላይ እንዳለ ይለያሉ። የፖሊስ ክፍሎች ከሸክዋት ቡድን ጋር ወደ ኢንዱስትሪ ቦታ ይቸኩላሉ። ሺቫኒ የቦታው ጠባቂ መገደሉን ትረዳለች እና መኮንኖቿ ሕንፃውን እንዲወሩ ምልክት ትሰጣለች። ፕሪያንካን በመፈለግ በቦታው ይሰራጫሉ። የተሰጠው ጊዜ ሲያልቅ ሲል ፓንዲቺ የገንዘብ ጆንያ ይዞ ይመጣል። ሺቫኒ የፈለገችውን ያህል ገንዘብ እንድትጠይቅ ይማጸናታል። እንዲያውም ዝውውሯን ሲሰርዝላት ቃል ይገባል። ነገር ግን ሺቫኒ በሐሳቧ ትጸናለች። ፈጽሞ ሳታወላውል ፖሊሶች ስራቸውን እንዲሰሩ ትጠይቃለች። ጥቂት ደቂቃዎች ብቻ ሲቀሩ ሸክዋት ሺቫኒ የሰኒን ጥያቄ እንዲቀበል ይማጸናል። እሷ ግን እሱንም ችላ ትላለች። በድንገት ሰኒ ግድያዎቹ ሁሉ ጊዜ እንደ ትርኢት እንደሚያዘጋጃቸው ታስታውሳለች። ይህም ማለት
ፕሪያንካን በግልጽ በሚታይ ቦታ ደብቋታል ማለት ነው። በመጨረሻም ሰዓት ፕሪያንካ ቦምብ ተጠምዶባት ያለችበት የጭነት መኪና ታገኛለች። ፍንዳታው ከመከሰቱ ጥቂት ሰከንዶች በፊት ፖሊሶች ፕሪያንካን በፍጥነት ወደ ደህንነቱ ስፍራ ያመጧታል። ሕይወቷም ይተርፋል። ብዙም ሳይቆይ ሰኒ በምርጫው የሚሳተፈው ፖለቲከኛ ቤንዋልን ያገኛል። የሚቀጥለው ስራውን እንዲያከናውን ቤንዋልን ያሳምነዋል። በምላሹም ከፖሊስ እንዲያድነው ይጠይቃል። ቤንዋል በፊቱ ሁለት መሰናክሎች እንዳሉ ይገልጻል። ጋዜጠኛው ካማል እና ተቀናቃኝ ፖለቲከኞች ናቸው። ሁለቱንም እንዲያስወግድለት ይፈልጋል። የፕሪያንካ ታፍኖ መወሰድ ዜና በከተማ ሁሉ ይሰራጫል። ጋዜጠኛው አሚት ሻርማ በቴሌቪዥን መስኮት ሺቫንን ያጠቃታል። ብቃት የሌላት ሴት ፖሊስ መኮንን በማለት ስሟን ያጠፋል። በዚህ መሃል ሺቫኒ በበላይ ኃላፊዎቿ ተጠርታ ጉዳዩን እንድታቆም ትታዘዛለች። ነገር ግን ምንም አይነት ጫና ቢደርስባትም ወደ ኋላ ላለማለት ትቆርጣለች። እንደ ምላሽም ሺቫኒ ሴቶች እንደ ወንዶች ጠንክረው ቢሰሩም በዕለት ተዕለት ሕይወታቸው ስለሚገጥማቸው ኢፍትሐዊ አያያዝ ጠንከር ያለ ንግግር ታደርጋለች። ሸክዋስ ስርጭቱን ከልጁ ጋር ይመለከታል። በመላ አገሪቱ ያሉ ስፍር ቁጥር የሌላቸው ሴቶችም በንግግሯ ይማረካሉ። ንግግሯ በአገር አቀፍ ደረጃ በሴቶች ዘንድ ትልቅ ቦታ ያገኛል። ከዝግጅቱ በኋላ ሺቫኒ በድፍረት በመናገሯ ሰኒ ደውሎ ያደንቃታል። ልክ እንደሷ ያለች ሌላ ደፋር ሴት ለማፈን ማቀዱን ይነግራታል። ወዲያኑ ሺቫኒ ወደ ተግባር ትገባለች። እናም ከቡድኗ ጋር የሰኒን ቀጣይ ኢላማ ትወያያለች። ሁሉም ሰው ግን የተሳሳተ ግምት ይይዛል። ሸክዋት በድንገት ይመጣልና የሰኒ ቀጣይ ኢላማ ከቤንዋል ይልቅ የምርጫ ትኬቱን የምታገኘው ሱናንዳ መሆኗን ይናገራል። ሺቫኒ ቤንዋል ከዚህ ቀደም ካማልን ለመግደል ሰኒን መቅጠሩን ስለምታውቅ ወዲያውኑ ታምነዋለች። በዲዋሊ በዓል አካባቢ መሃል ሱናንዳ ሰኒ ልጠልፋት ወደሚጠባበቅበት ቤተ መቅደስ ትሄዳለች። ሱናንዳ በቀጥታ ማግኘት ያልቻለችውን ሺቫኒን ለጠባቂዋ ስለሚመጣው አደጋ ታስጠነቅቃለች። ጠባቂው ከጥቂት ጊዜ በፊት እሱን የሚመስል ሰው የሚነዳ መኪና ሲሄድ ማየቱን ይናገራል። ሺቫኒ ወዲያውኑ ለክልሉ ፖሊስ እርዳታ ትጠይቃለች። ብዙም ሳይቆይ ተመሳሳይ መኪና በአቅራቢያው በሚገኝ የፖሊስ ኬላ ላይ ይታያል። መኪናው ኬላውን ሰብሮ ያልፋል። ፖሊሶቹም በከፍተኛ ፍጥነት ያሳድዱታል። ሆኖም ፖሊሶች መኪና ውስጥ ሰኒ እንዲያታልላቸው የከፈለው ሌላ ሰው መኖሩን ይረዳል። መኮንኖቹ ወደ ሰኒ ሊያደርሳቸው የሚችሉ ሁለት ተጨማሪ ፍንጮችን ሲያገኙ ሺቫኒ እሱ እየተጫወተባቸው እንደሆነ ትጠረጥራለች። በአስም በሽታው ምክንያት ሰኒ ለረጅም ርቀት ከመሮጥ ይልቅ መደበቅን እንደሚመርጥ ትገምታለች። ሁለት የቡድኗ አባላት ፍንጮችን ለመከታተል ሲቸኩሉ፣ ሺቫኒ ግን ሰኒን ለመፈለግ ወደ ቤተ መቅደሱ ትመለሳለች። ከጥቂት ጊዜ በኋላ ሰኒ በአንድ ባለትዳሮች ቤት ውስጥ ሱናንዳን ያጠቃል። የነዋሪዎቹን ሴት ልጅም ታጋች ያደርጋታል። ሱናንዳ ቦታውን ማወቅ እንዳለባት ይገስጻታል። ሌላኛውንም ልጃገረድ ከተናገረች ተመሳሳይ ዕጣ ፈንታ እንደሚገጥማት ያስጠነቅቃታል። ሺቫኒና ቡድኗ ሰኒን በመፈለግ በቤተ መቅደሱ ዙሪያ ያለውን መንደር ቤት ለቤት ይፈትሻሉ። በዲዋሊ ግርግር መሃል ሺቫኒ የተተወ የሚመስልና ጭጭ ያለበት ቦታ ታስተውላለች። እዚያ ወደሚኖሩት ባለትዳሮች ቀርባ ስለ ሰኒ ትጠይቃለች። ነገር ግን ምንም እንደማያውቁ ይናገራል። ልትሄድ ስትል ስልኳ መጥፋቱን ታውቃለች። ስለዚህ የመኖሪያ ቤት ስልካቸውን ለመጠቀም ትጠይቃለች። እነሱ ግን እምቢ በማለት ወደ ጎረቤት ቤት እንድትሄድ ይጠቁማሉ። ይህም የሆነ አደገኛ ነገር እንዳለ ሺቫኒ እንድትጠረጥር ያደርጋታል። ማስጠንቀቂያውንም ችላ ብላ በኃይል ትገባለች። ባለትዳሮቹ እንድትወጣ ሲማጸኗት ሰኒ ቤታቸው ውስጥ መኖሩን ታረጋግጣለች። በመጨረሻም ሰኒ ልጃቸው ፎቅ ላይ እንዲዘጋባትና እርዳታ ከጠየቁ እንደሚገላት እንደዛተባቸው ያምናሉ። ሺቫኒ ለፖሊስ እንዲደውሉ ስልኳን ሰጥታቸው ሰኒን ለመጋፈጥ ፎቅ ላይ ትሮጣለች። በዝምታ ገብታ
በቁጥጥር ስር ለማዋል ስትሞክር ሰኒ ቀድሞ ይመታታል፣ ራሷንም ትስታለች። ከጥቂት ቆይታ በኋላ ሺቫኒ ስትነቃ በገመድ ታስራ ታገኘዋለች። ሰኒም ሱናንዳን በጭካኔ ሲያጠቃት ትመለከታለች። ሱናንዳን ማነቅ ሲጀምር ሺቫኒ እሱን ለማበሳጨት ስለ አባቱና እናቱ ማውራት ትጀምራለች። የሰኒን አባት እስር ቤት እንዳገኘችው ትናገራለች እና ጥቁር ታሪኩን ታጋልጣለች። ከዓመታት በፊት የሰኒ አባት እብድ ሲሆን እናቱ ጣሪያ ላይ ተደብቃ አግኝቶ ገደላት። እናቱ ለማምለጥ ቢሞክሩም ያለችበት ቦታ የጠቆመው ሰኒ ራሱ ነበር። ይህም ለሞቷ ዋነኛ ምክንያት ሆነ። በጥፋተኝነት ስሜት ምክንያት አስም ያዘው እና ወደ እብደት ተለወጠ። በሺቫኒ ንግግር የተበሳጨው ሰኒ ሺቫንን ያለ ርህራሄ ፊቷን በቡጢ ይደበድባታል። ከዚያም አስሙን ለመቆጣጠር ኢንሃለሩን ይጠቀማል። ሺቫኒ ስለ ታሪኩ እያወራች ሰኒን በሐሳብ ስታዘናጋው በአቅራቢያው ያለው የቀለም ባልዲ እንዲይዙ ለታጋቾቹ በምልክት ትነግራቸዋለች። እናቱ ትወደው እንደነበረና ሁል ጊዜ ከአባቱ ልትጠብቀው ስትሞክር እንደነበረ ታስታውሰዋለች። በቁጣ የገነፈለው ሰኒ እንደገና ዘሎ ይዛታል እና አንገቷን አንቆ ሊገላት ይሞክራል። እናቱ እንደ ወንዶች አቅም እንዳላት የምታምን አመስጋኝ ያልሆነችና ልሳነ ብልህ ሴት እንደነበረች ይጮሃል። በዚህ መሃል ታጋቾቹ ልጃገረዶች የቀለም ባልዲዎችን ወስደው ሰኒ ላይ ያፈሱበታል። ይህም አስሙ እንዲቀሰቀስና አይኑ እንዳያይ ያደርገዋል። አጋጣሚውን በመጠቀም ሱናንዳ በፍጥነት ሺቫንን ትፈታታለች። ሰኒ ወደ ሌላኛው ታጋሽ ልጅ ሲዘል ሺቫኒ መሬት ላይ ጥላው ትዘርረዋለች። ቀበቶንም ወስዳ ያለ ርህራሄ ትገርፈዋለች። ከዚያም ወደ ጎዳና ጎትታ በማውጣት ድብደባዋን ትቀጥላለች። ጎረቤቶቿ ለማየት ሲሰበሰቡ ታጋሿ ልጅ ሱናዳም ተቀላቅለው ሰኒ በስቃይ ሲያቃስት በፈረቃ ይደበድቡታል። ፍትህ ተገኘ። ነገር ግን ሺቫኒ በህይወት የመኖር እድል ያጡ ሰለባዎች እያሰበች የቆሰለና የዛለ አካሏን ይዛ መሬት ላይ ትወድቃለች። ከከባድ የድመትና የአይጥ ሩጫ በኋላ ታሪኩ በሰኒ ሞት እዚህ ያበቃል።